ውስጥ ራሱ የኢትዮጵያ ዜጋ ሆኖ በፖለቲካ የፈለገ ልዩነት ቢኖረው መከላከያን የሚሰድብ ከሆነ አገር እንደሰደበ ተቆርጦ የሞት ፍርድ እንዲፈረድበት ሁሉ ፓርላማ ማጽደቅ አለበት ብለን ነው የምናምነው። ምክንያቱም መከላከያ አገር የግል ሐሳብ ነው ወይስ የብልጽግና ይሄ የመንግስትም የህዝብም አቋም ነው። ትክክል ነው። አንተ መንግስት ብትሆን መቀጠል ያለበት ምክንያቱም አንተ መንግስት ብትሆን ሰራዊት ይዘህ ነው የምትቀጥለው። ትክክል ነው። አንተ ዛሬ መንግስት ስለምትታገል መንግስት ሰራዊት ሰርበ ነገ መንግስት ስትሆን ሰራዊት አትስደቡ ማለት የለብህም። አንተም እኔም የምናከብረው አገር የምታከብረው ህይወቱን የሚሰጥ ሰራዊት ማንኛውም የፖለቲካ ፓርቲ ማንኛውም ኢትዮጵያዊ ዜጋ አገሩን እንደሰደበ ተቆጥሮ የሞት ፍርድ ሊፈረድበት ይገባል። ያ ብቻ ሳይሆን መስፍኔ ሰራዊት ህዝብ ይወጣ ህዝብን የሚጠብቅ ከነጭራሹም የሞት ፍርድ እንዲሰረዝ ነው። አዳም ሰራዊት ከህዝብ ይወጣ ነው። ህዝብ የአሜሪካ ዜጋውንና አሜሪካዊ ሆነ አሜሪካ ውስጥ የአሜሪካ ሚሊተሪ ስደብ ይኸውልህ በዚህ ሰራዊት ላይ እምነት እንዲኖረን አዳምጠኝ። ሰራዊቱ ይጠብቃል ህዝቡ እምነት እንዲኖረው በሰራዊት ዩኒፎርም የሚሰሩ ነውሮችን መንግስት ለህግ አቅርቦ ተመጣጣኝ ተጠያቂ እንዲሆኑ የህግ ፍርድ ካላገኙ ሰራዊቱን በየቦታ ሲሰማሩ በዚህ ዩኒፎርም የማይጠበቁ ነውሮች ይሰራሉ። አንተ ራስ ነው ለግለሰቦች አይደለም እኮ አንተ ልትገለው እየመጣ ታዲያ አንተ በቲማቲም አይመጣም ያለ ብሎ ህዝቡ እምነት እንዲኖረው አንደኛ እሱ ነው። ሁለተኛ ደግሞ አንተ የሻገተ ፖለቲካ የበሰበሰ ፖለቲካ ሰራዊት ላይ ያመጣ እየነጠፈ አንተ ስትመራ ብቻ አይደለም እንስሳ አንተ አህያ ልፍታ ሰራዊት ያንተ ፓርቲ በተቀያየረ ቁጥር ሰራዊት ሊኖር አይገባም ያያያለን ታጣቂዎቹ ክላሽ ታጥቀዋል። ህዝብን ማስገደድ ይችላሉ፣ መዝረፍ ይችላሉ። ህዝብን ማድረግ አይችልም። እዛ ቦታ ላይ ሰራዊቱ በሚሄድበት ጊዜ እናንተ ናችሁ አቅፋችሁ እነዚህን ታጣቂዎች የምታበሉ ብሎ ህዝብን ማንገላታት እንደሌለበት ይሄንንም አስተላልፍ። አንተ ግን እዚህ ላይ ያለው አሁን ንፍጣም ብለህ የሰደብከኝ ነገርኩ አንተ እኮ ጥዘናም ስለሆንክ ሮጤ ሄደ ህዝብ ማለት ነው የምትወጣው። ወንድ ኮንክ ሜዳ ላይ ምሽት ይዘህ በስነ ስርዓቱ አትዋጋ አላልኩም። አንተ ይኸውልህ እኛ የምናውቀው አንድ ሰራዊት አንድ ወታደር ቦታ ይኸውልህ የውጊያ ስፍራ ሲቪሉ በማይናካበት አንተ ለህዝብ ነው የምታገለው። አንተ በሰራዊት ውስጥ ካለፈው ስድብ የህዝብ መገልገያ ተቋም ውስጥ መግባት የለብህም። ስድብ አንድ በሰራዊት ውስጥ ካለፈ አሁንም ቢሆን ልንገርህ ይኸውልህ የኛ እያልን ያለ ነው ስርዓት በተለዋወጠ ቁጥር ፖለቲከኛ በተለዋወጠ ቁጥር አገርንም ያስናቀው አንተ ከማራኪ ነህ እንጂ ተዋክተህ ለአገር በላይ ምንድነው በዲሲፕሊን ማራታችንም እንዴ አንተ ስላልካ ተናገርኩ ያለሁት እኮ እኔ የራሴን ሐሳብ ሰራዊቱ ማንነት አንተ ስለማታውቅ ነው። አንተ ልንገርህ ጆሮ ላይ ፊኛ ቢፈነዳ ገደል የምትገባ ነው ታስታውቃለህ። እናውቃለን። ፊት ላይ ጭንብል ለብሰህ የምታወራ እየተናገርኩ ያለሁት ስለ ሰራዊት ዲሲፕሊን ምን ታውቃለህ? እንደናንተ አይነት ኮዳም ፖለቲከኞች ናቸው ዛሬ ሰራዊት መከላከያ መከራ ያደረጋችሁት። መከላከያ ጥቃት እያደረሰ ነው። ነገርኩ እኮ አንተ ይኸውልህ በቲማቲም አይደለም ልትዋጋ እየመጣ እኔ እኮ መዋጋት ሻዕቢያን ተልኮ መንግስትን ደግፈህ አይደለም መዋጋት ነው። ምን ማታለቃቅሱ ገጥመናል። አኖሌ ነምበርቱን ከፈለጋችሁ መዋጋት አይደለም እኮ ችግሩ። ነገርኩ እኮ አላማ ለሌለው ነገር እየወደቀ ያለ ኢትዮጵያ አኖሌ ነምበርቱን ከፈለጋችሁ ሄዱና አያቶቻችሁን ቀስቅሳ ድምጽ ራሱ ኤክስፓየርድ አድርጓል። የጎበናና የሚለው ደብረ ማርቆስ አዲስ አበባ ማሄድ ይችላል። ማን አቅም ካለ ከልክል እስቲ እስካሁን መቀሌ ሄዶ አያውቅም። አትጓተታ ጠየቅ እኮ አሁን እኮ መቀሌ ሄዶ አያውቅም ብለህ እዛ ጋር ፎካስ አደረግ። ደብረ ማርቆስ ሄዷል። ፋኖ ሳይሆን የፋኖ ቴሙ የተባቱ አለ። አቅም ካለው ምን እያደረገ ነበረ? አይመተውም ነበር። እሱ እውነት ነው።
ቆይ አንድ ጊዜ ሱዳን ሚውት እኮ ናቸው አድርግ። እነሱ። ቆይ አንድ ሱዳን ጊዜ በላይ ሚውት በላይ አድርግ። ጥያቄ ይኸውልህ ከቅድሙም ሰውዬ የተማረክ ምናምን አለ። ይኸውልህ ስማ መማረክ ጦር ላይ መማረክ ያለ ነው። መማረክ አዳምጠኝ። መማረክ ዛሬ አልጀመረም። መማረክ ድሮ ነበረ። ስማ ስማ አዳምጥ። አዲስ አበባም እኮ ቆይ ተማርኮ ቆይ ሄዶ አንድ ሰለክ እኔ ቆይ እኔ የኢትዮጵያን ታሪክ ስሰማና ሳይ ማለት ነው ኢትዮጵያ አንድ ቀን የኢትዮጵያ ሕዝብ በቃ እንትን ብሎ አያውቅም፣ አክሴፕት አድርጎ አያውቅም። የራሱን መንግስታት ማለት ነው እስከሚሰሩ እንኳን ትዕግስት ኖሮ አይጠብቅም። አሁን እንደ ኃይለ ሥላሴ ያለ ታሪካቸውን ሳይ ማለት ነው ኃይለ ሥላሴ በታሪካቸው በዓለም አቀፍ ኢትዮጵያን ያስተዋወቁ ናቸው። ግን የገዛ ወገናቸው ወንድማቸው የገዛ ያሳደጉት መንግስቱ ኃይለማርያም በዓለም አቀፍ ህግ ኢትዮጵያን በዓለም አቀፍ የተከበረችን ኢትዮጵያ መንግስቱ ኃይለማርያም የገዛ ልጃቸው አዋረደ፣ ኢትዮጵያን አዋረደ። ዝም በል ሚውት አድርግ። አስጨርሰኛ ሚውት አድርግ። አሁን የኢህአዴግ ደግሞ ሲመጣ እንደዚሁ መንግስቱ ኃይለማርያምን ከህዝብ ጋር ሆነው አብረው ከህዝብ ጋር ሆነው ህዝቡ ሆይ 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 ብሎ መንግስቱ እንዲወድቅ አደረጉና ኤርትራ እንድትገነጠል አደረጉ። ከዛ ተመልሰው ደግሞ ወያኔን መወንጀል ጀመሩ። አሁን ደግሞ ይሄ ጠቅላይ ሚኒስተር የተሻለ ከሌላው መንግስታቶች የተሻለ እኮ ነው። የተሻለ ከሌላ መንግስታቶች የተሻለ በኢትዮጵያዊነት የታነጸ ቆይ ዝም በል በኢትዮጵያዊነት የታነጸ ዝም በል። እኔ ኢትዮጵያዊ ነኝ እንደ ማንኛውም ሰው። በቃ ስላስጠላኝ ነው ነገራችሁ ጠቅላላ። ምን ያደርግልሻል? ሰርተሻት በይም ምንድነው ሰርቼማ በላለሁ። ግን የሀገሬን እድገት ደግሞ እፈልጋለሁ። ሰርቶ በሊታለ ግን እንዳንገረችው ያለው ነገር አንተ ሰርተ ነው የምትበላው። ይኸውልህ ለወጣቶቹ ለእናት ለቀም ለመስፍኔ አሁን ምስጢር ነፍስኔ ሚዲያ ያለ ሰው ነው። መስፍኔ አንድ ነገር ልንገሪ። ይሄ የኤርትራ ስትገነጠል ይሄ ጃባ የሚባለው ነገር ጊዜ ሚውት አድርገው የተሻለ መንግስት መጣ። በኢትዮጵያዊነት የታነጸ ነው። በብሔር አይደለም የታነጸው። እየሰራ ነው ያለው። ሰርቶም አሳይቷል። ከሌላ መንግስታቶች መጥፎ ታሪክ እየጣሉን እንሄዱት። ኃይለ ሥላሴ ብቻ ነው ጥሩ ታሪክ የጣሉልን። መንግስቱ ኃይለ ማርያም ደግሞ ኃይለ ሥላሴ ጥሩ ነበሩ፣ እዛው ቀብሩ። አሁን ታሪክ ነጮቹ እያወጡት ነው። እኔ ይህን ታሪክ አላውቀውም፣ በጣም ልጅ ነኝ። ግን ታሪኬን የማውቀው ከነጮች ላይ ነው የማውቀው። መቃብሩ በስብሶ ሬሳቸው ምናምን። ይሄ ከድሮ ጀምሮ እናንተ ኢትዮጵያኖች ድህነትን የምትወዱ ገባ። አሁን ይህ ሰውዬ እየሰራ ያለ ነው። በብሔር ጨመቃችሁና ከተታችሁት። ይሄን ደግሞ የጨመቀው ደግሞ ሻቢያ ነው። ምክንያቱም ኢትዮጵያ ጥያቄ አላት። ጅቡቲ ላይ የምታወጣው ወጪ ባህር ያላት እዛ ላይ ስለጠየቀ ነው ያ ሰውዬ። ይሄ ሰውዬ የተጠመደው የኤርትራ ላይ ጥያቄ ስላነሳ ነው። እሱን ደግሞ የጠመደው ኤርትራያኖች ነው። አምቼዎች በኢትዮጵያ እንዲጠላ ያደረጉት፣ ትግሬዎች እንዲጠላ ያደረጉት። ልክ መንግስቱ ላይ የተደረገው አካሄድ እሱ ላይ ለማድረግ ማለት ነው። እኛ ደግሞ ትክክለኛ ኢትዮጵያን ደግሞ አብረነው እንቆማለን። አጠፋም አለማም አብረነው እንቆማለን። ከኤርትራ ጋር ጦርነት ቢገጥምም አብረነው እንቆማለን። ይሄ ሰውዬ ከስልጣን ቢወርድም ሁልጊዜ ትውስታል። ኤርትራ ጋር ጦርነት ከጀመርን ትዋጋለች። ለሀገራችን ስንል ከጎኑ እንቆማለን። አይኔን ጎልግዬ ነው ማወጣው። አይኔን ጎልግዬ ነው ማወጣው። ያለችው ትክክል ነው። አብረነው እንቆማለን። ምክንያቱም ለሀገራችን ጥሩ ነገር ሰርቷል። በብሔር ሳይነካ ሳይገድል ገደለ እያሉ ሻቢያ ተደባልቆ ገብቶ እየገደለ ሰውን
ገደለ እያሉ ምክንያቱም ጥያቄ ስላለው ይሄ ደግሞ ሰውዬ የሚጠይቀው ለኢትዮጵያ ህዝብ እንጀራ እንጂ እንጀራ ነው እንጀራክን ነው እየጠየቀ ያለው እየረዳክ ነው ያለው አንተ እንድታገኝ ነገ ጧት እሱ ጥሎ ይሄዳል ወጣት ነው የ49 ነው ምናምን ወጣት ነው ኢትዮጵያዊነትን የተተናወጠ ነው ሽማግሌዎች ግን የስልጣን ጥምና ቆይ ነገር የስልጣን ጥም ስላለባቸው ጆሮይን ሰታ አዳምጥ ሻቢያ ከሆንኩ ታፈዚማል የስልጣን ጥም ስላለባቸው ሽማግሌዎች መጥፎ እርጉም በድህነት የኖሩ ይሄ በቀይ ሽብርና ቀይ ሽብር አረንጓዴ ሽብር እያሉ ሲገሉ የነበሩ አሜሪካ ላይ ያረጁ ያፈጁ ኢንግላንድ ላይ ያረጁ ያፈጁ ወጣቶች በባህር የገቡ ሲሉ የሀገራችንን እንጀራ እየዘጉ አገራችንን እያፈረሱ ነው። ከዚህ ሰውዬ ጎን ማንኛውም ኢትዮጵያዊ እንዲቆም ግፊት እናደርጋለን። ማንኛውም አር የሚታራበት ነበረ፣ አፍህን የምትሄድበት ነበረ። ቀበና አር የሚታራበት ነበረ፣ ውሃው የደፈረሰ ነበረ። አስደቶ አስቀምጦታል። ምንድን ነው እንዳለ አይተናል። ብዙ ነገር ሰርቷል። ስለዚህ የሰራ ነው እንጂ የሚፈለገው ዛሬ አበበች አደኔ የመረቀችውን ህፃኖች የሚዋኙት እንዴት እንደሚወዷት ጀመርን። አይልንገርህ ሰውየው በጠቅላላ ሰርቷል። የአሰብና የባህር ጥያቄ ስላነሳ ነው ሻቢያ መሀል ላይ የሚበጠብጠው። እነዚህ ኤርትራያኖች ሳሪ ይኸውልህ ስማ፣ እነዚህ ኤርትራያኖች ደግሞ ወይስ ሚውታዝ ፕሪንስ ልጁ የሚያወራ አታፉኝ። እነዚህ ኤርትራያኖች ደግሞ ሳሪ ጥያቄ ጠይቃሻል። አንተ ለምን ሚውታድ አልቆይብህም? ኖ ጥያቄ የሆነ እንቆቅልሽ የሆነበሽን ነገር ጠይቀሻል። ለዛ ግልጽ እንዲሆንልሽ የሚመልስልሽ ማለት ነው። ምን አለ መሰልሽ ቅድም የጠየቅሽው የኢትዮጵያ መሪዎች ኃይለ ሥላሴንም ጠቅሰሻል፣ ደርግንም ጠቅሰሻል፣ ያውኑንም አይደለም እኛ መሃል ላይ ገብተው ማለት ነው እኛን የሚያዋክቡት ጀባ የሚባለውን ቡድን የፈጠረው ዛሬ የኤርትራ ናቅፋ ላይ ፋዘር ኦፍ ኤርትራ ተብሎ ያለው ሰውዬ የኢጣሊያውያን አሽከር ነው። ሐሚድ ኢድሪስ ህዋት የሚባል ሰውዬ ካይሮ ላይ ናስር የፈጠረው ሰውዬ ነው። ከዛ በኋላስ በዛን ዘመን እንደነዘራ ደረስ ጊዜ ፕረንስ እኔ ወርዳለሁ። አንድ ጥያቄ ታሪኩን ከነጉልጉሉ እንወቃ። ታሪኩን ከነጉልጉሉ ስናቅ ቆይ ታሪኩን በኋላ ትናገራለህ። ታሪኩን በኋላ ትነግረኛለህ። ልጨርስና ትነግረኛለህ፣ ትጠይቀኛለህ። ይዩታ እና እኛ አገሩን ይኸውልህ እኛ አልኩህ እኮ ሻቢያዎች ኤርትራያኖች ደም እንባ የሚበሉት አተው ደም እንባ ሲያለቅሱ 30 ምናምን አትግባ። የእናንተ ባህሪ የሻቢያዎች ባህሪ ኢትዮጵያውያን ቤት እየገባችሁ እኛን መረበሽ አደንጃ ማስቀየር ነው። እኛ ግን እልባት የእኛ ችግር እልባት እንዲያገኝ ነው የምንፈልገው። ጀባ የተፈጠረው የሞሶሎኒ አሽከር የነበረው ሐሚድ ኢድሪስ ህዋት የሚባለውን ናስር ቀጥሮት አባው አዳምጥ ምስጢር እየወጣ እየፈረቀ ወደም አዳምጥ አባው አዳምጣ። አንተ ኤርትራዊ ከሆንክ ምስጢር እንዳይወጣ እየረበሽከኝ ከሆንክ አዳምጥ እንዳላዋርድ። የኢትዮጵያ ችግር ይኸውልህ ዛሬ ኦሮሙማ ነው የሚሉት፣ ትላንት መለስ ዘመን ትግራይ ኢሊት ነው የሚሉት፣ በኃይለ ሥላሴ ዘመን ሌላ ስም ነው የሚሰጡት። ነገ የኢትዮጵያ መሪ የአንድ የኢትዮጵያ ሶማሌ ከሆነ ወይም የኢትዮጵያ አፋር ከሆነ አፋሩማ ብላችሁ ልትመጡ ነው እያላችሁ 20% የማትሞሉ ኤርትራ ምድር ውስጥ ያላችሁ የሞሶሎኒ ፓስታ ቀቃዮች ኢትዮጵያ ወደብ ያሳጠበችሁት ኢትዮጵያን ቀይ ባህር አፄ ዮሐንስ ያስጠበቀውን የኛ የነበረውን አናቃችሁም። ኤርትራ የምትባል ሀገር አናቅም። የኢትዮጵያ ክልፈ ሀገር እንድትሆን ራሱ 68 የኤርትራ ልጆች ራሳቸው የህዝብ እንደራሴዎች መርጠው ነው ከኢትዮጵያ ጋር ዲዞልቭ ያደረጉት ፌዴሬሽኑን። የኤርትራ መልሶ ወደዛ የሰጠው የባንዳ ልጅ ባንዳ ትግራይ ምድር ላይ የትግራይ ኩሩ ኢትዮጵያውያን ናችሁ። ኢትዮጵያን ለከዳ ልጅ አይድሩም።
በእናቱ ኤርትራዊ የሆነ ሰውዬ አፄ ዮሐንስ አንገቱን እየተቀለ ያቆያውን በእናቱ ኤርትራዊ የሆነ ትግራይ ምድር ላይ አባቱ ልጅ እንዳያገባ ትዳር እንዳያገባ ባንዳ ስለነበረ ሄዶ እዛ ከኤርትራዊ ጋር የተቀላቀለ ሰው ነው። ወደ ቢያሳጠን አሰብ የምጽዋ ሌላውም አዶሊስ አሳልፎ የሰጠው። ቆም ብላችሁ ብታስቡ ሶማሌላንድ እኮ ከሶማሌ ቀደም ብላ አገር ናት። ጁን 26 1960 ላይ ከሶማሌ ከብሉ ፍላግ ሶማሌ ቀደም ብላ አገር የሆነች ሀገር ዛሬ አፍሪካን ዩኒየን አዲስ አበባ ተቀምጦ ያለው ኦርጋናይዜሽን ቴሪቶሪ ምናምን ይላል አይደለም፣ ሶቨርኒቲ ይላል አይደለም። ኤርትራ የኢትዮጵያ ክፍለ ሀገር የሆነችው ከኢትዮጵያ ስትገነጠል ያንን ለምንድን ነው ኬዝ ያልተጠቀመው? አይ ከኢትዮጵያ መገንጠል አትችልም ለምንድን ነው አፍሪካን ዩኒየን ያላለው? መለስ የሚባለው ጭራቁ ሰውዬ በእናቱ ኤርትራዊ የሆነ ሰውዬ አፄ ዮሐንስ ራስ አሉላ ያስጠበቀውን የኢትዮጵያን ቀይ ባህር የኢትዮጵያን ወደብ አሳልፎ ሲሰጥ አፍሪካን ዩኒየን ለምንድን ነው ያልተናገረው? የ20% የማይሞላው የሞሶሎኒ ፓስታ ቀቃይ በየዘመናት የኢትዮጵያን መሪ